ሁሉንም ነገር ትተን እኔ መተዋለሁ። በእንደዚህ አይነት ሁኔታ መቀጠል አልፈልግም። የሚገባኝን ሳይሆን የማይገባኝን ነው እየኖርኩ ያለሁት። ምንድነው ያጣሽው? እኔ ምን አሁን እሱን አሁን አይደለም ማውራክ። ከምንም በላይ እንደው እንደዚህ እንኳን ለመጀመሪያ ፈገግ ብላችሁ ስለመጣችሁ ደስ ብሎኛል። ሀይሚና ብሩክ ሀይሚዬ እንግዲህ ውሳኔዋም ያን ያክል ለዛሬው እንኳን ይሁን ብለን ብንቀበልም ነገ ግን እሺ ብላ ከቡራ ጋር ታርቃ እንደምትመጣ እርግጠኛ ነኝ። ቀናቶች ቢራዘሙም ማለት ነው። እንግዲህ በመሀል የገባችሁት ፍፄና ኤፋ ማለት ነው። አሁን ላይ የሀይሚና የብሩክን ህይወት እየበጠበጣችሁ ትገኛላችሁ ማለት ነው። እውነት ለመናገር እኔ ከፍፄ በተለይ አልጠብቅም። ሰሞኑን እያየሁት ያለሁትን ነገር ግን ደግሞ ትናንትና ዛሬ የተሻለ ነገር ያው ተመልሷል ወደ ራሱ ለማለት እችላለሁ። ምክንያቱም ሀይሚና ብሩክ አንድ ላይ እንዲሆኑ ፈልጋለሁ እያለ ነው። በእርግጥ በፊትም እንደዚህ ያለ ሀሳብ ነው ያለው። ማለት ለሁለቱ መከታ ነው ብለን የምናስበው ፍፄ ነው። እንግዲህ ኤፋ ደግሞ መቼም መጨረሻ ላይ ሀይሚና ብሩክ ሲታረቁ ይቅርታ ትጠይቃለህ ብዬ አስባለሁ። ምክንያቱም ብሩክ ባልዋለበት ስለከሰስከው ማለት ነው። እና ዋናው ግን የሀይሚና የብሩክ አንድ መሆን ነው በቃ። አሁን በዙሪያቸው ያሉ ሰዎችም እኮ ሀይሚና ብሩክ አንድ ቢሆኑ በቃ ጥግ ጥጋቸውን ይይዛሉ ማለት ነው። ለመስራትም ቪዲዮ አስበው ይሆን አላውቅም። እና በተለይ ዛሬ ብሩክ በቃ ምንም ቢሆን እኔ የፈለገ ነገር ቢሆን እኔ አብረን እንድንሆን ነው አብረን እንድንቀጥል ነው መፈልግ ብሏል። ሁሌም ነው የሚለው ብሩክ። በተለይ አሁን እኔ እውነት ለመናገር ብሩክ በቃ ከሀይሚ በታምር በሚችለው አቅሙ መለየት አይፈልግም። ሀይሚም እንደዛው። ሀይሚ እንግዲህ ከአቅሟ በላይ ሲሆን ነገሮች በቃ እሱን የሚያሳጣት ነገር ሲፈጠር ነው እንግዲህ ከብሩክ የምትርቀውና አሁንም ማስተካከል ያለብህን ነገር አስተካክል ብላለች። እንግዲህ ለፍፄም የተላከው መልእክት ይሄ ነው። በዙሪያ ያሉህን የራስህን በዙሪያ ያሉትን እንግዲህ ሴቶቹ ማለት ነው እና ጥግ ጥግ አስዛቸው፣ ህይወትህን አስተካክልና ከዚያ በኋላ ሀይሚን ታገኛታለህ። ህይወትህን ሳታስተካክል ግን ሀይሚ ጋር ትደውል እያለ እንግዲህ ዛሬ እንዲያውም ትእዛዝ ሲሰጥ ነበረ አቶ ኤፍሬም ማለት ነው። እና ኧረ አቶ ኤፍሬም ተው እንግዲህ ለሀይሚ የምታስብላት የምትወዳትም ከሆነ አሁን ማስታረቅ አለብህ። ቢያንስ እንኳን የተወሰነ ቀን ገጭቋ ብለሃልና አሁን ደግሞ በቃ ሁለቱ እንዲታረቁ እስኪ ጣር ማለት ነው። በነገራችን ላይ ሀይሚና ብሩክ ነገሩን እርግፍ አድርገው ትተው እነሱ አንድ ቢሆኑ በቃ ማስታረቂም አያስፈልግምና እንግዲህ ሀይሚ ደግሞ በዚህ ሁኔታ ካንተ ጋር መቀጠል አልፈልግም ብላ ጥለው ሄዳለች። ብሩክም እንግዲህ ከዚህ በላይ ምን ላድርግ አሁንስ በቃኝ ልል ትንሽ ቀርቶኛል ቶው ሁላ የሚለኝ መጥቷል እያለ ነው። እና ኧረ ተስፋማ መቁረጥ የለም ብሩክ። ሰው ለሚወዱት ሰው ብዙ መስዋዕትነት ይከፍላል። ምንም እስካሁን የተባለው ነገር እንኳን ውሸት ቢሆን አንተ ምንም ያደረከው ነገር ባይኖርም ግን ደግሞ በቃ ሀሳቦቹ ለዚህ ያው ሀሳብ ከባድ ሀሳቦችን ነው ቡራ የሚያመጣ። በተለይ ሴቶች ሲመጡ ሀይሚ ደግሞ በቃ ከምንም በላይ እኔ የማልፈልገው ነገር ብሩክን የሚያሳጠኝ ነገር ነው ብላለች። እውነቱ ሲናገር እንዲሁ አሁን ብሩክ ያለ ሀይሚ ያለ ብሩክ እንዴት ነው? በጣም ነው የሚከብዳቸው። የምሬን ሰው እኮ ይኖራል አይደለ? ያኔ መኖር ከተባለ መኖር ነው። እና ፍቅር ደግሞ ታጋሽ ነው። ስለዚህ አሁንም ቢሆን ሀይሚዬም እንግዲህ እየቆሰቆሰች ነው 300 ሺህ ልትገባ፣ ቦራም እንደዛው። ስለዚህ በቃ ገፋ አድርጓቸው እስኪ የጨረቃ ቤተሰቦች 300 ሺህ እኮ ሀይሚ ከገባች ቦራም 350 ሺህ ከገባ የምሬን ነው የምላችሁ ራሳችሁ ታርቀው ነው የሚመጡት። እና ያው መስራትም ስላለባቸው ነው እንግዲህ የስራውም ጸባይ ስለሆነ። ግን ደግሞ አሁን ላይ ያው በሀይሚና በብሩክ ያለው በዙሪያቸው ያሉ ሰዎችም ትንሽ ከባድ ነገር ነው እያራመዱ ያሉት ማለት ነው። እና ፍፄ እየተመለሰ ነው ወደ ራሱ። ሀይሚ ከቤት መውጣቷ ልክ አይደለም እያለ ነው። ብሩክ እየተለማመጣት ነው። አሁን በቃ እየተለማመጠ ነው እያለ ነው። እና ረረረ ፍፄማ የምሬን ማለት ነው። እና ከሀይሚ ጋር እንዴት ብላችሁ እንደምታወሩ አላውቅም። ምክንያቱም እኔ እንጃ ከፍፄም አልጠብቃችሁ ቃላቶችን ነው የሚናገርና ብሩክ ምንም አላደረገም። አሁን ብሩክ እምቢ ብሎ ከሄደ አለ በኋላ ላስተካክል ብለህ ብትለፋ አለ ለኤፍሬም እኮ ነው አይስተካከልም። አሁን ግን ማስተካከል ካለብህ አስተካክል እያለ እንግዲህ ፍፄን ለኤፍሬም ማስጠንቀቂያ እየሰጠው ነው ማለት ነው። ይሄ ነገር ወዴት ነው? ኧረ እባካችሁ ጨረቃዎች ታረቁልን።